የኔ መሰለ ፋሚሊ ያለን የኔ መሰለ ፋሚሊ ነበር፣ ግን ምን ዋጋ አለው? ለማንኛውም እንኳን አልቀረህ፣ እንኳን አደረሰ ቡቡዬም ሙይናዬም እንኳን አደረሳችሁ። ዛሬ አመት እግዚአብሔር ሄኖክ አይምን ጠልፎብኛል። ሄኖክ ነው አረዋከማ ፏፍሽ ብለው ሃይሚና ቡቡዬ ጥምቀት ሊሄዱ አቶ ሄኖክ ወይ መጥቶ ሃይሚዬን ጥልፍ ነው። ሄኖክ ማለት ጠላፊው እንግዲህ ይሄ ነበረ ያሁን ጓደኛቸው የዛን ጊዜ ሃይሚን የጠለፈ ማለት ነው። ይሄን ይመስል ነበር በዛን ሰዓት። እዛ አዲስ አበባ ነበር ያሳለፍነው። እኛማ አዲስ አበባ ነበርን ከሃይሚዬ ጋር ምርጥ ጊዜ አሳልፈን ነበር። ዘንድሮ ደግሞ እንደዚህ ስብርብራችን ወጥቶ አለን ቶኝ እያለ ሄደ ቡቡ። ቡቡማ ነው አባትሽ። አንተ አስኪደው እንዴ አንተ ስነ ስርዓት ይኑር። ምን ሃይሚ ቆንጆ ነውና በሎሚ ምንድነው የሚባለው ሴት። የዛሬ አመት እንግዲህ ቡቡ ሃይሚ ላይ ሎሚ ወርሮ ነበር። ዘንድሮ ደግሞ ለየብቻ ባሉ አንድ የሚያረጋችሁን ቀን እንመኛለን። ችግሩን እንደፈጠረ ታውቃለህ። አዲስ አበባ እያለሁ በጣም ተበጣብጠናል በቴክስት እኔና ይሄ ስለ እዩ ማለት ነው። ብሩኬ በደንብ ዝርዝር አድርጎ ኢንተርቪው የሚናገርበት ቀን ናፈቀኝ ማለት ነው። የመሬን ትነግራችሁ በቃ ቴክስት እየላከች ምናምን በጣም ተጣልተናል በሷ ምክንያት። እንግዲህ ከልዩ ጋር እየጻፈችልኝ ቴክስት ከሃይሚ ጋር በጣም ተጣልተናል። ከሀገር ውስጥ አያቸዋ፣ ከውጭ ነው እናንተ የምትፈሩት። እዚህ የመጣሁበት ምክንያት አለ እና ትልቅ ምክንያት አለ እዚህ የመጣሁበት ምክንያትና የቡቡ ልጅ አለመሆኑ የእዩ ልጅ እንዴት እንደናፈቀኝ ቀኑ አጠይቅ ማለት አገኘኋት። አጅሪት ደግሞ ቪዲዮ ቀርጻ ወደ ሃይሚ ላከችልኝ በሰው አብረን ቁጭ ብለን። አይ ቡቡ አንተ በቀኝ መንገድ ትሄዳለህ፣ ሰዎች ግን በግራ መንገድ ይከተልኋል። ይሄኔ እሱ ያስረገዘኝ ነው ያለችው ፓርት አልፈልግ። ዋናው ሀሳቤ ግን ለኔና ሃይሚ ሰላም ብዬ ነበረ። ትክክል፣ ለሁለታችንም የሚጠቅም ነገር ያልከው ይሄን ነው ማለት ነው ቡቡ። አንዱ ተነገረን። እሺ አንደኛውስ ማን ነው? ዋናው ነገር እንለያይ በቃ። እሺ ደስ ይበልሽ አልኩኝ። አሁንም ሃይሚ ያለች እኔ አሁንም ዋሾ ነገር የለም። ቡቡዬ ብቻ የልጁ ጉዳይ ሰላም ይሆን እንጂ ሃይሚዬ ማለት ነው ከምትሄድበት መንገድም አጠፋም። ይሄንን አውቀህ አምነህ ግባበት ማለት ነው ቡቡ ማለት ነው። ሰምተሃል? ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? ደህና ናችሁ? እንዴት ናችሁ? ምሽታችሁ እንዴት ነው? ከጥምቀት ውላችሁ የገባችሁ ሁሉ በሰላም ውላችሁ በሰላም እንደገባችሁ ባለሙሉ ተስፋ ነኝ ማለት ነው። ነገ ደግሞ ሚካኤል ነው፣ ዛሬ ጥምቀት ነው። እንግዲህ ሃይሚሻም ለብቻዋ ማን ነው እያለች እየዘፈነች ትገኛለች ከአንድ ጓደኛዋ ጋር ማለት ነው። ይቺ ጓደኛዋ ናት አብራት ያለችው ማለት ነው። ለምን ብሩክ ጎን ለጠፍሻት እንዳትሉኝ፣ ደግሞ አልመጣልኝም። እኔ ቪዲዮን ሳቀናብር አልመጣልኝም። ጆስት ያው የሃይሚ ጓደኛ ናት፣ ምንም ማድረግ አይቻልም። እንግዲህ ችግር የለውም። ግን ነገ መተሽ ደግሞ አንቺ እንዳታጨልል። ለማንኛውም ቤተሰቦች ፊቷን ይዩት ማለት ነው። ነገ መታ እንዳታጨልለን ማለት ነው። ሃይሚ ልካት ማለት ነው ቤተሰብ እና ለማንኛውም ዛሬ መጣሁላችሁ። እንግዲህ ዊና በመካከላቸው ገብቶ ለምን ሰላም አታወርዱም? ይሄን የመሰለ ቤተሰብ እያላችሁ እንዴት ነው እንደዚህ ፍንቅልቅላችሁ የሚወጣው? ድሮ እኔ ላንተ ቲሸርት ስገዛ አንተ ኮፍያ ትገዛ ነበር። እኔ ላንተ መነጽር ስገዛለህ አንተ ሱሪ ትገዛልኝ ነበረ ብሎ እንግዲህ ዊና የድሮ ትዝታቸውን በነገራችን ላይ ቤተክርስቲያን ራሱ እንትን የሚሉበት አንድ ላይ የሆነ በቤተክርስቲያን እነሱ ያደጉት እዛ ራሱ የነበሩት እንዳለ የጥምቀት ጊዜ አላቸው። ፎቶ ራሱ ይወጣል፣ ቪዲዮ ይወጣል። ፎቶና ምንድነው ወረቀትና ምንድነው የያዘውን አይለቅም ይባላል። ሞኝና ወረቀት የያዘውን አይለቅም ይባላል። እና ካሜራም የያዘው ነገር ማለት ነው ምንም ቢሆን ምን አይጠፋም። እና አሁን ላይ ጥምቀት ሲመጣ ልክ ይፖስታል፣ መዝሙሩን ለቀውበት ማለት ነው። የቤተክርስቲያን የሚያውቋቸው ጓደኞቻቸው በሙሉ በብዛት ቡታጅራ ላይ በቤተክርስቲያን ውስጥ ሆነው ነው በአንድ ሆነው ያደጉት። ብዙዎቹ ይናገራሉ። የተንቢም ስትል ሰምቻለሁ፣ የኤፍሬም ሌሎችም ብቻ ብዙ ሲያወሩ ሰምቻለሁ። ይሄ በቤተክርስቲያን ማደጋቸው ምናምን በበፊት ጊዜ ማለት ነው። ያኔ ብቻ ሁሉም የቡታጅራ ተወላጆች አይመስሉኝም እኔ ሳስበው ማለት ነው። አላቅም ግን ይሄን ፈጣሪ ነው የሚያውቀው። ሁሉም ማለት ነው። እና ብቻ በዛም በዚህ ምን ልላችሁ ፈልጌ ነው፣ ጓደኝነት ማለት የድሮ ማለት እንደዛ ያኔ መሰለ የነበረን ጓደኝነት ዛሬ ላይ አንተ አንድ እርምጃ ተራምደህ አይቼህ ደስ ብሎ ነበር። ነገር ግን ደግሞ አሁን በሃይሜና በአንተ መካከል የተፈጠረው ነገር በጣም 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 አሳዝኖኛል። በግንኙነታችሁ መሀልም እኔ ስላለሁበት ብሏል። እንግዲህ ማለት ከእግዚአብሔር በታች ዊና እና ማን ነው ዊና እና ወይኔ ሙቤ ስሙን ጠፋብኝ። ወይኔ ጉዴ! ዊና ሙቤ፣ አንዱ ማን ነው ደግሞ ሀሰን ነው ማን ነበር አንዱ ሶስተኛ ሰው አለ አይደል?
አይ የለም ሶስተኛ ሰው የለም። አራቱ ናቸው በቃ አራቱ ናቸው አይደል? አራቱ ናቸው እና እነሱ ናቸው ያገናኟቸው። ሲገናኙና እኔ የኔም እጅ አለበት ይሄንን ሰላም ለመመለስ እኔም ደፋ ቀና ብዬ በቤተሰቦች ፊት እገባለሁና ያለውን ነገሮች አንዳንድ ነገሮች ለመሸነፍ ሞክር። ሀይሚ ሴት ልጅ ናት ብሎ እንግዲህ ዊናም የየራሱን ሀሳብ አስቀምጧል ማለት ነው። እንግዲህ ከዛ ውስጥ እኔ ያለችኝን ነው ያደረግኩት ብሩኬ እያለ ነው። ብዙዎቹ ደግሞ ሀሳብ አስተያየት ሲሰጥ እንለያይ ለቤተሰብ አስረዳልኝ ስትለው ለምን እምቢ አላላትም ነው የሚሉት ማለት ነው። አሁን እምቢ ቢላት ደግሞ እምቢ ያላት እሱ ነው እያላችሁ እናንተ አጀንዳ ትከፍታላችሁ። እሺ ብሎ ደግሞ ሄዶ ያለውን ነገር ሲያስረዳ እንዴትስ እሷ እንለያይ ብላ ብትለው እሱ ለምን ዝም አላለም ታዲያ? ነገም እየመጣ ተነወዲያም እየመጣ እንለያይ ስትለው እሱ ሲናደድ ሌላ ነገር ሲናገር እነዚህ ልጆች ይጡዙ በንግግር ጥሩ አይደለም። ወይ ከጠገቧ መራቅ ነው ያለበት ብሩኬ፣ ወይ ደግሞ ያው የተባለውን ነገር ለቤተሰቦች አሳምንልኝ። ኦኬ ትክክል ነው። ያን ያለችበት ምክንያት ደግሞ ሀይሚ ልትፈትነው ያላችሁም አላችሁ። ፈተና እኮ ማለት የምትፈትነው እኮ ብሩኬ እዚህ ጋር የገባበት ውጥንቅጥ ነፃ ሆኖ ከዛ በኋላ እሷ ለራሷ የምትፈትነው ነገር ይኖራል። አሁን ግን ሀይሚ ልትፈትነው ነው። ፈተናውን አላለቀም ብሩክ ምናምን አልጨረሰም የምትሉ ሰዎች ለምን ትፈትነዋለች? አሁን እሱ ለራሱ በፈተና የተያዘ ሰው አይደል አሁን እዛ። ምክንያቱም ይሄ ልጅ ፈተና ሆኖበታል በቃ ለሱ ማለት ነው። ስለዚህ ሀይሚ ድጋሚ የምትፈትነው ፈተና ምን አለ? ምንም የለ። ይሄንን ልጅ ነፃ ሆኖ ከዛ በኋላ ያለውን ነገር መፈተን ትችላለች እሷ ማለት ነው። የምፈትነው ምንድን ነው እንግዲህ ብሩክ የተማመነበት ነገር ያ ልጁ የኔ ሳይሆን የኔ አለመሆኑን ሲታወቅ ሀይሚ ፊሊንጓ ምንድን ነው የሚለውን ነገር ነው ማወቅ የፈለገው እና ምናልባት አሁን ያ ልጁ እንኳን የብሩኬ አይደለም ቢባል ከዛ በኋላ እሷ የራሷን እርምጃ መውሰድ ትችላለች። ወይ በዚሁ እንደተለያየ መቀጠል፣ የዛን ሰዓት እንደምትታረቀው ነው አሁን ብሩኬ የሚያስበው። ምክንያቱም ንጹሕ ስለሆነ ይሄ ንጽህናውን ስላጎደለባት ስለሆነ የተናደደችው አውቋል። የዛን ጊዜ እሱ እንደምትታረቀው ነው የሚያውቀው። የዛን ጊዜ ደግሞ እሷ በቃ አንድ ቆርጫለሁ አልፈልግም ካለች ኢሶኬ ያኔ ፈተና ነው ይባላል። አሁን ግን እሷ አልፈልግም እሷ እንለያይ የምትለው ነገር ፈተና ሊሆን አይችልም። በፍጹም አይሆንም። እንደዛ ሊሆን አይችልም በፍጹም ስታስቡት ማለት ነው። እና ወጣም ወረደም እነሱ አሁን ላይ የሆነ እንትኑ ማለት የተሰጣቸው እንትን ብቻ ግራ ያጋባል። ይሄ በመሀል ደግሞ ጥፍት ምናምን ሲሉ እናንተ ሌላ ነገር ሌላ ቴንሽን ውስጥ አትግቡ። አሁንስ ተስፋ ቆረጥ አሁንስ እንዲሆን እንኳ አትበሉ። ሁሉ ጊዜም እኮ መነዛንዝ ይደብራል። አንዳንዴ እረፍት ያስፈልጋል። አሁን ዛሬ እነሱ ንዝንዝ ይዘው ቢመጡ በዚህ በዓል ደስ አይልም። ገባችሁ? ስለዚህ እሷም በሌላ እሱም በሌላ ለእኛ ያው ደስ እንዲለን መጥተዋል። እኛ ሰላማቸውን ነው የምንፈልገው። ይሄ ጊዜ የሚፈታው ነገር ነው። ምንም አዲስ ነገር የለውም። ምንም ብሩኬን የሚያስረግጥ ነገር የለም። ሀይሜን የሚያስረግጥ ነገር የለም። እስኪ ልሂድብህ ዛሬማ ብሩኬን እያላችሁ ዝም ብላችሁ መረማመጃ እያጣችሁ በሱ ላይ የምትሄዱ አላችሁ። ዩቲዩበሮችም ቲክቶከሮችም ስነ ስርዓት አድርጉ። በቃ ሁሉም ጊዜ ይፈታዋል ተብላችኋል። ጊዜ እስኪፈታው ጠብቁ። ካለበለዚያ ደግሞ እንዲሁ ጊዜው ሳይደርስ አንድ ቀን ልዩ ነገራቶቹ ምርር ስልችት ብለዋት አንድ ቀን ፍርጥ ታደርገዋለች። ከዛ በኋላ ግልግል አለቀ በቃ እንጂ አሁን ብሩኬ አንደኛው ነገር ለእኔና ለሀይሚ የሚጠቅም ነገር ላስተካክል ያለው ነገር ሁሌ ሰላም ለማግኘት ነው። እንግዲህ አዲስ አበባ እያለን ቴክስት ታደርግ ነበረ። በጣም እንጣላለን እኔና ሀይሚ ብሏል። ያንን ሰላም ለመመለስ ግዴታ በድብቅ ነው መሆን ያለበት ብሎ ነው በራሱ ጭንቅላት ያሰበው። ምክንያቱም ሀይሚ ካወቀች የባሰ ነገራቶቹ እንደሚባባሱ አድርጎ ነው የሳለው። እንግዲህ ያንን ሊልበት የቻለው ምክንያት እኛ ከብሩኬ ይበልጥ ሀይሚን አናቃትም። አዎ መደበቅ የለባትም ልትሉ ትችላላችሁ እናንተ። እሱ ደግሞ የደበቀበት የራሱ ነገር አለው የደበቀበት። ምክንያቱም እኛ የምናውቀው ካሜራ ላይ ነው። ከካሜራ ጀርባ ደግሞ ስለ እሷ ባህሪዋን የምትጎዳበትንም የምትደሰትበትም ነገር ያውቃል ብሩክ። ይሄ ልጅ ለብቻው ሄዶ ነበር ያን ነገር መፍታት የፈለገው። እሷ ደግሞ ይሄዳለሁ አለች። ከሄድሽ ደግሞ ይበላሽብኛል ብሏል። እንዳለውም ተበለሻሸ ነገር ሁሉ ማለት ነው። እሷ ደግሞ ይቺ ልጅ ደግሞ ግዴታ አላምን ብላት በመሃል ስለህጣሉ በአካል ካላየሁ እኔ አላምንም በሚለው ይቅር በቃ ብላ ታርቃለች ሀይሚ ማለት ነው። ያ ሁሉ ቴክስት ተጣጥፎላቸው። ስለዚህ እሷ ደግሞ በሌላ ሰው አብረው ሆነው ቪዲዮ አስይዛ ወደ እሷ ላከች። ተሳካላት ሴራዋ ማለት ነው። በአንድም በሌላ በስራም ብትሉት በምን ተሳክቷል። እሱ
ፍላፊት ተጋፍጦ ነበር ችግር ሊፈታ አይፈልገው። በስልክ በምን ልትሉት ትችላላችሁ። በስልክ በምን ሳይላት ቀርቶ አይደለም። ግን አንዳንዴ ደግሞ በስልክ ሳይሆን ሰላም የሚያስገኛችሁን ነገር በአካል አግኝታችሁ እውነቱን ተናግራችሁ ተፋጣችሁ የምትለያዩበት ጊዜ ትመርጣላችሁ። አሁን ብሩኬ ያን ነገር ነው የመረጠው። ግን ሲመርጥ ምርጫው እሱ ይሄንን አላሰበም። ወደ ሃይሚ ጋር ይደርሳል ምናምን የሚለው ነገር አልመጣም። ሰው ትሸወዳላችሁ። በቃ ተሸወደ ብሩክ፣ አለቀ። ሸወደችው እና ደግሞ ሃይሚም ቶሎ ብላ ወዲያው እንትኑ እንደደረሳት መረጃው እንደደረሳት ይዛ መጣች። እሱን አገረጣችሁ። በዛን ሰዓት ደግሞ እሱ አላገኘዋትም አለ። ምክንያቱም መዋሸት ስላለበት ነው። በቃ ማለት እንዳትጣላው፣ እንዳትርቀው፣ እንዳትለየው ስለፈለገ ነው ተናግሯል ይሄ ልጅ። ስለዚህ ይሄ ስህተቱ የእሱም እንዳልሆነ ይታወቃል። በደንብ እየተናገረ ነው። የኔ አይደለም እያለ ነው። እንዲህ ተናግሮ ደግሞ መቼስ እንደው ይሄ ልጅ የሆነ ነገር የሆነ ንክኪ ቢኖረው ትንሽ እንኳን ጥርጣሬ ይኖረው ነበረ። ገባችሁ? በፊት ጥርጣሬ ነበረው፣ ራሱን አያምነው ምናምን ትሉ ነበረ። ያንን ደግሞ እንዴት ራሱን አያውቅም? በቃ እንዴት ለምን ምናምን ብዙ ጥያቄ ያወዛችሁ። ለዚህ ሁሉ ጭቅጭቅ የለኝም በቃ አደረኩትም አላደረኩትም ብልም ልዩነት ስለሌለው ዝምታ መርጫለሁ አለ። ዝም አለ። ያው የዲኤንኤ ምርመራን ወይም ደግሞ እዩ ራሷ የልጇን አባት አውጥታ እስክትናገር ድረስ መጠበቅ፣ በሱ ተስማሙ፣ አለቀ። እስከዛ ድረስ ግን ሃይሚ ከጎኔ ሁኚ፣ አንቺን ማጣት አልፈልግም፣ ይሄ ነገር ይፋ ይሆናል፣ ምንም ችግር የለውም፣ እኔ እሷን አልወዳትም፣ የምፈልገው አንቺን ነው አላት። በቃ ዋናው ነገር ይሄ ነው። በቃ ያ ልጅ ተፈጥሯል፣ አለቀ። በቃ ምንም እዚህ ጋር ምንም ያችን ሴትዮ እወዳታለሁ የሚል ሆኖ ቢሆን ነበር ሃይሚ እዚህ ጋር አታስፈልግም። በቃ ድሌት ናት የምትባለው፣ ድሌት አድርጊው የምትባለው ያችን ሴት እፈልጋታለሁ ቢል ነበር ብሩኬ። ያችን ሴት ግን ብሩኬ አይፈልጋትም። ልጅህ ነው ተብሎ ነው እዛ ላይ ሊቆይ የፈለገ እሱንም በማይገኝበት መልክ እንክብካቤ የምን እሷን በማያገኝበት መልክ ብቻ። ግን ያቺ ቀን ስትደርስ የልጅሽ የተወለደ ጊዜ ብቻ እንገናኝ ነው ያለው። ግን በዛ ቀን ራሱ ልጁ ሲወለድ ለራሱ ልጁ ጋር ጥንቃቄ መደረግ አለበት። ምክንያቱም የእሱ ያልሆነው ልጅ የእሱ ነው ቢባልስ አይሮ ነው። በነገራችን ላይ ያው ዲኤንኤ አይዋሽም። ዶክተሩ ብር ተሰጡት ካለ ያንንም ዶክተር አይቼዋለሁ ስሪበት ብላችሁ ነበር። እያደረገ ያለው ነገር የእሱ ራሱ በጣም የሚገርም ነው። የሚገርም ማለት ነው። ጊዜ ስለሌለኝ ነው በደንብ አብራርቼ እንትን ያልኩ። ስሪበት ብላችሁ ነበር። እስቲ ቆይ ነገ ከቻልኩኝ። በጣም የሚገርም ነው። ግን እንደዚህም ግማሽ ፓርቱ ሄደበት ያስተምራል፣ ግማሽ ፓርቱ ደግሞ በተንኮል እና በልህ የተደረገ ነገር ነው የሚመስለው ማለት ነው። አይቼዋለሁ። ወይኔ ግን በጣም ከባድ ነው። ግን በስመ አብ ብቻ። ለማንኛውም ወጣም ወረደም ይችን አመት እንግዲህ ጣስናት ብለው ብሩኬና ሃይሚ ለእንቁጣጣሽ ጥሩ ነገር አብስረውን ነበረ። አሁን ደግሞ እንግዲህ በአመት መጨረሻ ግማሽ ላይ እንግዲህ እንደምታዩት ለዛውም በዚህ ጠር ሚስት በሚመረጥበት ባል በሚመረጥበት ወቅት ላይ እነሱ ተለያይተው ቁጭ አሉ። እንግዲህ ምን እናደርጋለን? ፈጣሪ የምትገናኙበትን ነገር ያምጣ። ሌላ ምንም ብለው ነገር የለም። ለማንኛውም ዛሬ ዊና ቤት ተገኝቷል ቡቧችን። ብቻ በሰላም በማንም ቤትና በማን አትጥፋ። ብቻኛ ሰላም ነው የምንፈልገው። ሃይሚዬም ሰላምሽ ብዝት ይበል በምትሄጅበት። የሴት ጓደኛ የለሽም ነበር፣ ዛሬ ከአንድ ጓደኛሽ ጋር ፈንድሻ ሆነሽ መተሻል። የእውነተኛ ጥሩ ጓደኛ እንድትሆንልሽ መልካም ምኞታችን ነው። የእኛ ውድ ቤተሰቦችም በቅርቡ ሁሉ ነገር ይስተካከላል። ለትንሽ ለትልቁ ሆዳችሁ አይረበሽ። ለተሳዳቢ ቦታ አትስጡ። እንዲሁም ከፍ ዝቅ ምንም ትርጉም የለውም። እነሱ እንደው እዛው ናቸው። ምንም ፈጣሪ ምንድነው ፈጣሪ የሾመውን ማንም አያወርደውም ብሎ ማንም አይለየው ምን ያለው ብሩኬ። ስለዚህ እነሱ በቃ እግዚአብሔር ከሃይሚም እህል ውሃ ካላከ ብሩኬም ከሃይሚ እህል ውሃ ካላቸው ቢጨቃጨቁ እንኳን የፈለገ ነገር ቢኖር አይለያዩም። ስለዚህ ዋናው የፈጣሪ ፍቃድ ነው። ሁልጊዜም ፈጣሪ ካለ ይላል ቡቡ፣ እውነቱን ነው። ስለዚህ ይመቻችሁ። ዛሬ እንግዲህ ስላልመጡ በዛም በዚህም እያላችሁ እያቀናበራችሁ ቲክቶክ ላይ ደስታቸውን ገለጹ ማለት ነው። እናመሰግናለን ቤተሰቦችዬ። ባይ ወዳችኋለሁ። ክፉ አይንካችሁ እኛ ውድ ቤተሰቦች። መልሼ ልውደድህ መልሼ ከራሴ ቀንሼ መልሼ ላፍቅርህ መልሼ ከራሴ ቀንሼ ከወደድኩህ በላይ
ልውደድህ ጨምሬ አልበቃ ብሎኛል የእስካሁኑ ፍቅሬ ሽፍንፍና አድርጌ ውስጤ ላኑርህ አልፈልግም ሌላ ሰው እንዲያፈቅርህ መልሼ ልውደድህ መልሼ አው ከራሴ ቀንሼ